ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የህወሓት ጽንፈኛ ቡድን ከዚህ ቀደም ያደርገው ከነበረው የወርቅ ንግድ በአሁኑ ወቅት የትግራይ ወጣቶችን ወደ መሸጥና ወደ ማገት መሸጋገሩን የወልዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት አቶ ጉሽ ግዳይ ገለጹ። ቡድኑ ታሪካዊን የፕሪቶሪያ የሰላም ስምምነት በተግባር በማፍረስና ከሀገር ውጭ ካሉ ጠላቶች ጋር ጽምዶ በሚል ስያሜ በመተባበር ለሌላ ጦርነት እየተዘጋጀ እንደሚገኝና በትግራይ ክልል ሁሉንም ሰላማዊ የፖለቲካ መንገዶች ዘግቶ በጉልበት እያስተዳደረ መሆኑን አስረድተዋል። የትግራይ ወጣቶችን እያገተና ወላጆችን እያሰረ ትውልድን ለማጥፋት እየሰራ ነው ያሉ ቡድኑ የትግራይን ህዝብ ጥቅም ወደ ጎን በመተው ለታሪካዊ የኢትዮጵያ ጠላቶች ጥቅም እየሰራ እንደሚገኝና ህዝቡ በፈቃደኝነት ከሱ ጋር እንደማይዋጋ በተግባር እያረጋገጠ መሆኑን አጋልጠዋል። አቶ ጉሽ የፌዴራል መንግስት እስካሁን ላሳየው የሰላም ትዕግስትና ጥረት ምስጋና አቅርበው አሁን ላይ ግን የቡድኑ እንቅስቃሴ ወደ አደገኛ ደረጃ በመሸጋገሩ የትግራይን ህዝብ ለማዳንና የሀገርን ሉዓላዊነት ለማስከበር ህገ መንግስታዊና ፖለቲካዊ እርምጃዎችን መውሰድ እንዳለበት በማሳሰብ መላው የትግራይ ህዝብ ከኢትዮጵያ መንግስት ጎን ቆሞ ይህንን ኋላ ቀር ቡድን እንዲታገል ጥሪ አቅርቧል። በተያያዘ ዜና በትግራይ ክልል በሁሉም ቦታዎች አስገዳጅ ወታደራዊ ምልመላ ቀጥሏል። በትናንትናው ዕለት ሰኔ 2 ቀን 2018 ዓ.ም ከሽላናት የተያዙ ወጣቶች ወደ አዲጉደም ፖሊስ ጣቢያ ሲወሰዱ የሚያሳይ ነው። ከቅርብ ጊዜ ወዲህ አፈሳውን የሚፈጽሙት ታጣቂዎች ጭንብል የለበሱ ናቸው። ህወሓት ዛሬ በሰጠው መግለጫ አስገዳጅ ወታደራዊ አፈሳ እያደረጉ አይደለም ብሏል። የኢትዮጵያ መንግስት ከ1 ቢሊዮን ዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በዕዳ አከፋፈል ዙሪያ የመጀመሪያ ደረጃ ስምምነት ላይ ደረሰ። በስምምነቱ መሰረት ኢትዮጵያ መክፈል ካለባት ቦንድ ላይ ቦንድ ያዦች የ12 በመቶ ቅናሽ በማድረግ አጠቃላይ የቦንድ ዋጋ ወደ $880 ሚሊዮን ዝቅ እንዲል መስማማታቸውን የገንዘብ ሚኒስቴር አስታውቋል። አገሪቱ በአውሮፓውያኑ 2024 ከፍላ ማጠናቀቅ የነበረባት $99.3 ሚሊዮን የቦንድ ወለድ በአንድ ጊዜ እንድትከፍል ከስምምነት ላይ የተደረሰ ሲሆን ዋናውን ዕዳ በ6.1 ወለድ በ4 ዓመት ውስጥ እንድትከፍል ከስምምነት ተደርሷልም ተብሏል። ኦፊሴላዊ አበዳሪዎችና ዓለም አቀፍ የገንዘብ ተቋም በአዲሱ ስምምነት ላይ ተቃውሞ እንዳላቀረቡ ሚኒስተሩ ገልጿል። ቦንድ ያዦች ጉዳዩን ወደ ፍርድ ቤት እንደሚወስዱትና ሲዝቱ እንደነበር ይታወሳል። የመንግስት ኃላፊዎችን 5 ዓመት የሚያስር አዋጅ ጸደቀ። መረጃውን ለሚዲያ ተቋማት መከላከል ወይም መደበቅ እስከ 5 ዓመት እስራት የሚያስቀጣ ሲሆን በአዲሱ የመረጃ ነጻነት አዋጅ ደግሞ የመንግስት ተቋማት ላይ ብቻ ሳይሆን የግል ድርጅቶችንም አካቷል። የህዝብ ተወካዮች ምክር ቤት ለዓመታት ሲጠብቅ የነበረውን አዲሱን የመረጃ ነጻነት አዋጅ በሙሉ ድምፅ አጽድቋል። ይህ አዲስ ህግ ቀደም ሲል ከነበረው አሰራር በተለየ መልኩ ከመንግስት አካላት በተጨማሪ የግል ድርጅቶችንም መረጃ የመስጠት ግዴታ እንዲኖርባቸው አድርጎ ያሻሻለ ሲሆን የመንግስት ፕሮጀክቶችን ዝርዝር አፈጻጸምና ውጤት ለህዝብ ይፋ ማድረጋቸውን የሚያረጋግጥ ጠንካራ ድንጋጌ አካቷል። በተጨማሪም መገናኛ ብዙሃን የህዝብን ጥቅም መረጃዎችን ሲጠይቁ ከማንኛውም የማባዣ ወጪ ክፍያ ነፃ እንዲሆኑ ተደንግጓል። የዚህ አዋጅ ትልቁ መነጋገሪያ ጉዳይ መረጃን በደበቁ ወይም ባሻጠሩ የመንግስት የስራ ኃላፊዎችና ሰራተኞች ላይ የጣለው ጠንካራ የወንጀል ቅጣት ነው። ሆን ብሎ መረጃን ያጠፋ፣ ያበላሸ፣ የደበቀ፣ ሙስና ለመሸፈን በሚስጥር የያዘ ወይም የሐሰት ሰነድ ያዘጋጀ ኃላፊ ጥፋተኝነቱ በፍርድ ቤት ሲረጋገጥ እስከ 5 ዓመት በሚደርስ ጽኑ እስራትና እስከ 100,000 ብር የገንዘብ መቀጮ ይቀጣል። እንዲሁም ሆን ብሎ የተሳሳተ መረጃ የሰጠ ያለ በቂ ምክንያት ትዕዛዝ ያልፈጸመ ወይም የመከላከያ ምስጢር አሳልፎ የሰጠ አካል እስከ 3 ዓመት በሚደርስ ቀላል እስራት እንደሚቀጣ ተደንግጓል። በተጨማሪም መረጃ የመጠየቅ መብትን በቸለተኝነት ለሚያደናቅፉ አካላት ማለትም የቃል ጥያቄን በቅጽ ለመሙላት ፈቃደኛ ካለመሆን፣ መረጃን አትሞ ካለማውጣትና ለአካል ጉዳተኞች ምቹ በሆነ መንገድ መረጃን ተደራሽ ካለማድረግ ጋር የተያዙ ጥፋቶች እስከ 1 ዓመት በሚደርስ ቀላል እስራትና እስከ 50,000 ብር የገንዘብ መቀጮ ያስቀጣሉ።
የፌዴራሉ ከፍተኛ ፍርድ ቤት በነ ዶክተር ወንዶሰን አሰፋ የክስ መዝገብ የተካተቱ 23 ተከሳሾች የመከላከያ ምስክሮች እንዲያደራጁ ተጨማሪ ጊዜ ሰጠ። ፍርድ ቤቱ ለተከሳሾች ተጨማሪ ጊዜ የሰጠው የብይን ግልባጭ በወቅቱ ስላልደረሳቸው በአባ ሳሙኤል ማረሚያ ቤት የተለያዩ ክፍሎችን ተበታትነው በመገኘታቸው ምክንያት የመከላከያ ምስክሮቻቸው ማደራጀት አለመቻላቸውን ማስረዳታቸውን ተከትሎ ነው። ተከሳሾቹ በማረሚያ ቤት ውስጥ ከፍተኛ የውሃ እጥረት መኖሩን እና ወባን ጨምሮ ለሌሎች በሽታዎች የመጋለጥ ስጋት እንደተጋለጠባቸው ለችሎቱ አስረድተዋል። ችሎቱም የማረሚያ ቤቱን ኃላፊ ኮማንደር ጣሰው ግዛው በታሳሪዎች የሰብአዊ መብት አቤቱታ ዙሪያ ሰኔ 5 ቀን ቀርበው ማብራሪያ እንዲሰጡ ትዕዛዝ ሰጥቷል። በመዝገቡ ስር ከተካተቱት መካከል ጋዜጠኞች መስከረም አበራ፣ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው ይገኙበታል። የትግራይ ክልል ከሀገራዊ ምርጫ የተነጠለው በክልሉ ሰላምና ልማትን የሚፈልግ የቀድሞው ህወሓት ቡድን አመራር አለመኖሩን የሚያረጋግጥ መሆኑን ሌተናል ጀነራል ዮሐንስ ገብረ መስቀል ገለጹ። ሌተናል ጀነራል ዮሐንስ በወቅታዊ የትግራይ ሁኔታ አስመልክተው በሰጡት ገለጻ በትግራይ ያጋጠመው ከባድ ጦርነት ያስከተለው ማህበራዊ፣ ስነልቦናዊና ኢኮኖሚያዊ ጉዳት ለመፈወስ ዲሞክራሲያዊ ምርጫ ማካሄድና አስቸኳይ የፖለቲካ ለውጥ ማምጣት አንገብጋቢ ጉዳይ ነው ብለዋል። ሰላምና ልማትን የማይፈልጉ ህገወጡ የህወሓት ቡድን የትግራይ ክልልን ከሀገራዊ ምርጫ ነጥሎታል ያሉት ሌተናል ጀነራል ዮሐንስ የፕሪቶሪያውን የሰላም ስምምነት ከጣሰ ወዲህ የትግራይ ክልል ሁኔታና የክልሉ የወደፊት ዕጣ ፈንታ አደጋ የተጋረጠበት መሆኑን ተናግረዋል። በክልሉ ለተፈጠሩ ችግሮች ሁሉ መፍትሄው ዲሞክራሲያዊ ምርጫ ብቻ መሆኑን ያነሱት ሌተናል ጀነራሉ ያለ ዲሞክራሲያዊ ምርጫ ዘላቂ ሰላምና መደበኛ ህይወት ሊመጣ እንደማይችል አመልክተዋል። ጦርነት ሰላም የሚያሳጣ የመፈናቀልና የስቃይ ምንጭ ከመሆኑም በላይ በማህበረሰቡና በሚቀጥለው ትውልድ ላይ ለማከም አስቸጋሪ የሆነ ጥልቅ ስነ ልቦናዊ ቁስል ጥሎ የሚያልፍ መሆኑን በመጥቀስ በክልሉ ይህን የሚገነዘብና ለህዝቡ ሰላም፣ ዲሞክራሲና ልማት የሚያስብ አመራር አለመኖሩ አሳዛኝ መሆኑን ተናግረዋል። ዘመናዊ ዓለም ከጦርነት ርቆ ወደ ሰላም የሚሸጋገርበት መንገድ በሚቀየስበት በዚህ ወቅት በትግራይ ክልል ያለ ቡድን ግን ጦርነት የህይወቱ መለያ እስከሚመስል ድረስ አብሮ መዝለቁ ለትግራይ ህዝብ የችግር ምንጭ መሆኑን የሚያረጋግጥ ነው ብለዋል። ህዝቡ ከቡድኑ አመራር ጫናና ስጋት ወጥቶ ህይወቱ እንዲቀጥልና ልማት እንዲረጋገጥ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ በመተግበርና ዲሞክራሲያዊ ምርጫን በማካሄድ ፖለቲካዊ ለውጥ ማምጣት እንደሚያስፈልግ ሌተናል ጀነራል ዮሐንስ አስገንዝበዋል። መንግስት አዲስ ብሔራዊ የቡና ፓኬጅ ይፋ አደረገ። የኢትዮጵያ የወቅቱ የቡና ምርታማነት በሄክታር 10 ኩንታል መሆኑን የገለጸው የቡናና ሻይ ባለስልጣን በ5 ዓመት ውስጥ ምርቱን በሄክታር ወደ 21 ኩንታል ለማሳደግ መታሰቡን ጠቅሷል። በአሁኑ ወቅት ትላልቅ ባለሀብቶች በሀገሪቱ ውስጥ በሄክታር እስከ 50 ኩንታል እንዲሁም ሞዴል አርሶ አደሮች እስከ 20 ኩንታል እያመረቱ መሆኑን ባለስልጣኑ ገልጿል። በፓኬጅ መሰረት በአሁኑ ወቅት ከውጭ የቡና ንግድ የሚገኘው $3 ቢሊዮን ገቢ በ5 ዓመት ውስጥ ወደ $6 ቢሊዮን ለማሳደግ አቅዷል። ፓኬጁ ዘርፉን ወደ 4ኛ የኢንዱስትሪ አብዮት እንደሚያስገባው ባለስልጣኑ የገለጸ ሲሆን ሀገሪቱ በአውሮፓ ህብረት የአረንጓዴ ልማትና የደን ጭፍጨፋ የቁጥጥር ህግ የሚጠብቁበትና ጥብቅ መስፈርቶችን በቀላሉ ለማሟላት እንደሚያስችላትም ጠቅሰዋል። ከደቡብ ኢትዮጵያ ክልል ቡርጂ ዞን ወደ ኦሮሚያ ክልል ምዕራብ ጉጂ ዞን ቡሌ ሆራ ከተማ ዛሬ ረፋድ ላይ ጤፍ ጭኖ ሲጓዝ የነበረ በተለምዶ ኦባማ ተብሎ በሚጠራ አይሱዚ የጭነት ተሽከርካሪ ላይ ታጣቂዎች በፈጸሙት ጥቃት ሹፌሩ ወዲያውኑ ህይወቱ ማለፉን፣ ረዳቱ ደግሞ ከጥቃቱ ማምለጡን ተሰምቷል። ጥቃቱ የተፈጸመው ከቡርጂ ወደ ቡሌ ሆራ በሚወስደው መንገድ ላይ ልዩ ስሙ 3 ቅጡር ተብሎ በሚጠራው ቦታ ላይ መሆኑን ተሽከርካሪውን በጥቃቱ ወቅት መገልበጡን ተናግረዋል። ጥቃቱ የፈጸሙት በጉጂ ዞን የሚንቀሳቀሱ የታጠቁ ቡድኖች መሆናቸውን የጠቀሱ ምንጮች ታጣቂዎቹ ሰዎችን አፍነው በመውሰድ ከፍተኛ መጠን ያለው የማስለቀቂያ ገንዘብ እንደሚጠይቁ፣ በተሽከርካሪዎች ላይ ጥቃት እንደሚፈጽሙና ከመንግስት የጸጥታ ኃይሎች ጋር በተደጋጋሚ እንደሚጋጩ ተናግረዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።